አታፈቅረኝም? አዎ። አታፈቅረኝም? አፈቅርሻለሁ። አታፈቅረኝም? አፈቅርሻለሁ። አታፈቅረኝም? አፈቅርሻለሁ። በእውኔ ነው በህልሜ ነው? እውነት አብርሃም አንተን ይህንን የተናገርከው? 3 ዓመት ሙሉ ተናግረ የማታውቀውን አሁን እየተናገርክ ነው? የእውነት አፈቅርሻለሁ እያልክ ነው? ፋሲካ ደግሞ ፋሲካ ቲዩብን ታውቃታላችሁ? ከዚህ በፊት በሩታ ጉዳይ ስትፈተፍት የነበረችዋ ራሴን ላጠፋ ነው እያለች ነው። ሙሉ መረጃውን አቀርብላችኋለሁ። ሰብስክራይብ ያደረጋችሁ ቤተሰቡን እውነቴን ነው የምላችሁ። አብርሽ አንተ ነህ ይህንን የተናገርከው? በእውኔ ነው ወይስ በህልሜ ነው? በህልሜ አይደለማ፣ በእውኔ ነው። እኔ እኮ ስንቴ ደጋግሜ እንደሰማሁት ማለት ነው። ከዚህ በፊት ለምንድን ነው አፈቅርሻለሁ የማትለው ወድሻለሁ የምትለው እልነበር አብዛኛው ጊዜ እኔ ማለት ነው። እና እውነቴን ነው ልጁማ ተለክፈሃል። ሩታዬ ወልዳ ከእንትን ካለች ወዲህ ማለት ነው በጣም ነው በቃ ይሄንን አድርግ እሺ፣ ይሄንን አድርግ እሺ። እንዴ የምር እንደዚህ ነው እንድትሆኑ እኛ የምንፈልገው ማለት ነው። እና ሩታዬ ትችያለሽ አይገልጸውም። ሰሞኑን እንደኔ ሩታ የተመቸችው ማነው? የምር በቃ የሌለ ቅብጠቷ ጨምሯል፣ ዝነጣዋ ጨምሯል። በፊትም ዘናጭ ናት፣ ግን ደግሞ የበለጠ ብዙዎች ልጅ ወልደው አኪራቸውን ይጥላሉ ምናምን። አንቺ ግን ማለት ነው ምንም አልተቻልሽም፣ ትችያለሽ። በዛ ሰፈር እኮ ተቃጥለዋል እንጂ አብደዋል ማለት ነው። ቅድም የለቀኩት ቪዲዮ ላይ ራሱ ስትጋብዘው እንዴት እንደምታምር ድምጿ እንዴት እንደሚያምር ይህን ያማላይ ጭራሽ ሌላ ሀገር ወስጄ ያዝናናው እኔ ነኝ፣ አሁንም እኔ ነኝ የምጨርሰው ብለሽ ቆርጠሽ ተነስተሻል። አፍሪካ ሀገራት ለመዝናናት ልትወስጂው ነው፣ በቃ ልትሄዱ ነው። አውሮፓ ሀገራትም ብለሻል። ነገር ግን አውሮፓ ሀገራት ከባድ ስለሆነ ሌላ ጊዜ፣ ስለዚህ አፍሪካ ሀገራት እንሄዳለን ብለው እንግዲህ አብርሽ ደግሞ እሺ አስቤ እነግርሻለሁ ብሏል። ግን አብርሽ ትንሽ እምነት የለውም፣ ውስጡ ፍርሃት አለው ማለት ነው። አውቃ ሄርሜላ ስለቀረበችኝ እሷን ለማቃጠል ነው እንጂ ልትቀጥል አይደለም የሚል ስጋት አለበት። ግን ደስ ብሎታል ማለት ነው። ሞጨው ሞጭው እኮ ደግሞ ጭራሽ ማለት ነው እንዲህ ጉንጭ እኮ ጭራሽ ጉንጩ አልተረፈም ማለት ነው። የሰሞኑን መሳም የሌለ ማለት ነው ጨምሯል። 3 ቀን ምናምን በተለይ የሌለ ጨምሯል። እና ማለት ጨምራለች፣ በጣም መሳም አብስታለች ማለት ነው። እና ልጁ እንግዲህ ሙክክ ብሏል በቁሙ። ደግሞ ብጉር ወጥቶበታል አብርሽ። ብጉር የወጣበት ደግሞ እንግዲህ ከሴት ስለራቀ ነው እያሉ ነው ወንዶች አስተያየት እየሰጡ ያሉት ማለት ነው። እና ከሄርሜላ ጋር እንግዲህ ከመላላጥ ያለፈ ሌላ ግንኙነት የላቸውም የሚል ነገር ነው እኔ የደረስኩበት። የሸቀጡ ተይዞበታል ምናምን የተባለው ውሸት እንደሆነ ነው ማለት ነው። እና ምክንያቱም ብጉር የሚወጣው ከትዳር አንድ ሰው ሲርቅ ከሴት ሲርቅ ነው ይባላል። አላቅም ብቻ ይላሉ ማለት ነው። እና ይህን ደግሞ ወንዶች በነፍስ ስጋው ደርሰሽለታል። ምክንያቱም አፍንጫ ላይ ብጉር የሚወጣው ወንድ ልጅ ከሴት ሲርቅ ነው እያሉ ይገኛሉ ማለት ነው። ስለዚህ እጅግ በጣም ደስ ብሎኛል። እዛች ጋራ ሌላ ያለፈ ግንኙነት ባለመኖራቸው በጣም ደስ ብሎኛል። እና ይህንን የመሰለ ቤተሰብ፣ ይህንን የመሰለ ፍቅር እስኪ አስቡት እንዴት እንደሚያምሩ ማለት ነው። ስትጋብዘው ሁላ ሙዚቃ ማለት ነው። ድምጿ በጣም ያምራል ደግሞ ማለት ነው። የኔ ዘናጭ የኔ ቀብራራ አልተቻልሽም፣ ትችያለሽ ነው የምልሽ። እውነቴን ነው ትችያለሽ። በዛ ሰፈር እኮ ራሳቸውን ሊያጠፉ ነው። አበዱ እኮ ጨለሉ፣ ቅጥል ርድብናሉ። ወይኔ በላቸው እና ሌላ ሀገር ሄደው ልዑልሳ ልዑል የኔ መልካም ማለት ነው ልዑልዬ የሩታዬ ጠንበለል እና ልዑልም አብሮ እንግዲህ መዝናናት ሊሄድ ነው ወይን እስከ ማዘርጋ ሊቀመጥ ነው የምር። እና አብርሽ አስቦ ይነግራታል። ሌላ ሀገር መዝናናት ሁሉ እንሄዳለን እና ራስህን ጠብቅ እያለችው ነበር። ራስህን አስከብር። ማንም ቅራቅንቦ እየመጣ የሆነ ስጦታ ሲሰጥህም የማይመጥኑ ሰዎች ጋር አትገኝ አለችው። እውነቴን ነው። እንደዚህ አይነት ሚስት ማግኘት መታደል ነው። ይታደሉታል እንጂ አይታገሉትም። ጓደኛም ሚስትም እናትም አዛኝ የሆነች ሚስት ማግኘት መታደል ነው። አስባችሁታል? ስትመክር እንደ ጓደኛ፣ ስትንከባከብ እንደ እናት፣ ስትኖር እንደ ሚስት። እንዴ ሁሉን የሆነች ያደላት እኮ ናት።
እውነት በጣም እድለኛ ናት። እና እኔ ለማካበድ አይደለም፣ በቃዩ ቪዲዮ ላይ እስኪ ተመልከቱ እንዴት እንደምትሆንለት እና ከማንም ወርጋጥ ጋራ አብረህ መዋል የለብህም። ደግሞም አስጠንቅቀሃለች። አዎ በቃ አስጠንቅቀሃለች። ከዛሽ ጋራ ላይ አልፈልግም፣ ከእሷ ጋር ብቻ አይደለም ከሌሎችም ጋር ላይ አልፈልግም። እኔ አንተ ብቻ ነኝ፣ አንተም የኔ ብቻ እንድትሆን ነው የምፈልገው። ማንም በመሀላችን አይግባ፣ ራሳችን ብቻ እንቀጥላለን እያለች ነው። እና ደስ ይላል። እውነቴን ነው። በጣም ያምራል ማለት ነው። ስለዚህ አፈቅርሻለሁኝ ማለቱ ለአብርሽ እኔ በጣም የገረመኝ ማለት ነው። አይልም ነበር እኮ እንጂ ደስ ብሎኛል። እና ፋሲካ ደግሞ ራሴን አጠፋለሁ ምናምን እያለች ነው እንግዲህ። ፋሲካን ታቋታላችሁ። በሩታ ጉዳይ ስትፈተፍት የነበረችው ከዚህ በፊት ዱባይ ነበረች። ኢትዮጵያ ገብታ እንግዲህ ናስርን አገብታ እየኖረች ነው። ግን ብዙን ጊዜ ከናስር ጋራ ይጣሉ ነበረ። ምክንያቱም ስለነ ሩታ ስትፈተፍት የሆነ ግጭት ይፈጠር ነበረ ማለት ነው። ስለ ሰው አታውሪ ይቅረብሽ እያለ ብዙን ጊዜ ይነግራታል። እና ሩታን የነካ የለውም በረካ። ሲቀጥል አሚ ሀበሻ እንግዲህ ታቋታላችሁ። ስለ ሩታ ብዙ ነገር ትል ነበር እና መጨረሻ ላይ ሶሻል ሚዲያ ላይ ነው የተዋረደችው። ብሬን በላችኝ ብላ አንዷ እንግዲህ አቅርባት ነበረ እና አሁንም ፋሲካ እስር ቤት ገብታለች። እስር ቤት የገባችው ደግሞ 9 ልጆች እቃ ግዥልኝ ብለዋት ያንን እቃ ደግሞ ለጓደኛዋ ስታማክራት እኔ ጋር ቦታ አለ፣ ስለዚህ እዚህ ማስቀመጥ ይቻላል ስትላት እንቺ ግዥልኝ ብላ ብሩን እንደሰጠቻት ብሩ ደግሞ 1 ነጥብ እንደሆነና ያንን ብር ደግሞ ጓደኛዋ ይዛ ዱባይ እንደገባች ነው እየተነገረ ያለው። እንግዲህ ይህንን ያለችው አሊያ የምትባልሽ ቲክቶክ ላይ ነው እያወራች ነበረ። ድምጿንም ስታሰማ ነበረ እና ፋሲካ 3ኛ ልጇን አርግዛ እስር ቤት ናት። በእነዚህ ምክንያት ማለት ነው የሰው ብር ስለ ያችኛዋ ይዛ ስለሄደች 2 ልጆች እንግዲህ ሀገራቸው ገብተው ከስደት እቃዬን ስጭኝ ሲሏት በዛ ግጭት እንደተፈጠረና እስር ቤት እንደገባች እስር ቤትም እያለች እርጉዝ እንደሆነችና ትናንትና ወደ ሐኪም ቤት ሲይዘዋት እንደሄዱ ነው እየተናገረች ያለችው አልያ። እኔ የምለው እኔ በመጀመሪያ ሩታዬ ክፉ ያደረገባትን ራሱ በመልካም የምትመልስ ልጅ ናት። አላህም ሰው ልጅ ክፉ ሲያደርግባችሁ በጥሩ መልሱ ነው የሚባል። እኔ ይሄ ነው ብዬ ክፉ መናገር አልፈልግም። አላህ በሰላም ይገላግልሽ። ነገር ግን ጥያቄ አለኝ። ምክንያቱም እስር ቤት ከሆንሽ ኢቭን ፖሊስ እዚያ ሐኪም ቤት ብትሄጅ እንኳ በፖሊስ ቁጥጥር ስር ነው የምትሆኙ። ስለዚህ እንዴት ነው ስልክ አግኝተሽ ሪከርድ የላክሽው? አልያ ሪከርዱን የት አመጣሽው? የት አገኘሽው? እንዴትስ ልታገኛት ትቻልሽ? ስለዚህ ትልቅ ጥያቄ አለኝ። ይሄ ነገር ሸዋሸዋ ይመስላል። በሃይማኖትም በምንም ብዙዎች ካጠገቤ እርቀዋል። በዲኔ ብዙዎች ርቀውኛል እና ራስሽን አጥፊ እያለኝ ነው የሚል ነገር ነው እየተናገረች ያለችው ማለት ነው። እናም በእርግጥ የሰው ልጅ አምነ ነው ሊክደን ይችላል ምናምን፣ ግን እኔ ትልቅ ጥያቄ የሆነብኝ እስር ቤት ሆና ኢቭን ሐኪም ቤት ብትገባም እንኳ ሆስፒታል ብትሆንም እንዴት አገኘች ስልክ? እንዴትስ ተፈቀደ?